የመንፈስ ቅዱስ ኖቬና ቀን 3 የእውነት መንፈስ ከእነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን አላቸው። እነርሱም መለሱና አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና እይ አሉት። እውነትን መውደድ ከሃይማኖተኝነት ሁሉ ይበልጣል። እግዚአብሔር እውነት ነው። እውነትን የምንፈልገው በተረዳነው ልክ ብቻ አይደለም። እኛ ያልተረዳነው አውቀናል ከምንለውም የሚሻገር ብዙ የሚቀረን መኖሩን መረዳት ያስፈልጋል። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራችኋል። የእግዚአብሔር ቃል የምንረዳው በምልአት አይደለም። ከሊቃውንቱም ቢሆን ከምእምናኑ መረዳት በላይ የሆነ ታላቅ እውነት ነው። መንፈስ ቅዱስ እውነትን ሲገልጥልን ከማስተዋላችን የሚሻገር እንደሆነ እናውቃለን። ኒቆዲሞስ ተደብቆ በሌሊት ወደ መምህር የሚወስደው መንፈስ እርሱ የእውነት መንፈስ ነበር። ኢየሱስ መምህሩን ኒቆዲሞስን ሲያስተምር መንፈስ አቅጣጫውን መንገር እንደማንችለው ነፋስ ነው ብሎታል። ኢየሱስ ደቀ መዛሙርቱና ትምህርቱን የሚሰሙ ሕዝብ ሁሉ ምን ያህል መረዳት ይቸግራቸው እንደነበር ያውቃል። የእውነት መንፈስ እንዲልክላቸው ትምህርቱን እንዲረዱ ዘንድ መንፈስ ቅዱስን ልኮላቸዋል። የእግዚአብሔርን ፍቃድ እንረዳ ዘንድ መንፈስ ቅዱስ እንጠብቅ ዘንድ ጊዜው አሁን ነው። ቤተ ክርስቲያን በእግዚአብሔር ቃልና በምስጢራት የምታገለግለንን እንድንረዳ መንፈስ ቅዱስ ያስፈልገናል። ዘመናችን በብዙ መገናኛ ብዙሃን የምንሰማውን እውነትና ውሸት እንድንለይ የምንልከው መልእክት ሁሉ እውነት ይሆን ዘንድ የእውነት መንፈስ ያስፈልገናል። በወዳጅነት እንኖር ዘንድ የእውነት መንፈስ ያስፈልገናል። ህብረቶቻችን በብዙ ውሸቶች ተበላሽተዋል። የእውነት መንፈስ በመጣ ጊዜ የተበላሹ ግንኙነቶቻችን ሁሉ እንደገና ይፈወሳሉ። ጸሎት። እግዚአብሔር አባታችን ሆይ አንተ እውነት ስለሆንክ ታላቁ እውነት በቃል ስለገለጥክልን እናመሰግንሃለን። በዚህ የጳራቅሊጦስ ኖቬና የእውነትን መንፈስ እንድንቀበል የተዘጋጀ ልብ እንዲኖረን ትረዳን ዘንድ በልጅህ በጌታችን በኢየሱስ ክርስቶስ እንለምንሃለን። አሜን።